ታላቁ ሴራ በኔዘርላንድሱ ዓለም አቀፍ የማህበራዊ ሳይንስ ጥናት ኢንስቲትዩት አንደኛው አዳራሽ ውስጥ ልሂቃን ዲስኩር ለመታደም ተኮልኩለዋል። ለጨለማ ሩብ ጉዳይ የሚመስል እይታ ባለው አዳራሽ ውስጥ የጥናታዊ ጽሑፍ ማቅረቢያ ፕሮጀክት ለነሱ እንደ ብርሃን ፍንጣቂ የሚታዩ ፊደላትን ለሌላው እነሱ ዘላለም በጫማ መርገጫቸው ስር እንዲውል ለሚፈልጉት ያልተገራ የሴራ መነሻንም ይዟል። በቀጭን ሰውነት ላይ ገብስማ ጠጉር የወረሳቸው የምጣኔ ሀብት ሳይንስ ልሂቅ ፕሮፌሰር ሃዋርድ ኒኮልስ ደግሞ አትሮኖሱ ላይ ተሰይመዋል። የጥናት ጽሑፋቸው የአፍሪካ እድገት ወደ ኋላ ወይም ደግሞ አንደር ዲቨሎፕመንት ኢን አፍሪካ የሚልም ነበር። ፌዝቢጤ እንደ መግቢያ ጣል አድርገው ለታዳሚያቸው ፈገግታን ያጫሩት ፕሮፌሰሩ ለጥቀው ያወሩት ነገር የልብ ትርታ ቀጥ የሚያደርግ ሆኖ አረፈ። የሰለጠነው ዓለም እንዳለፈለት እንዲቀጥል ከተፈለገ አፍሪካ ድሃ ሆኖ መቅረት ይኖርበታል አሉ። we must keep Africa poor። አፍሪካ የሰለጠነው ዓለም የእድገት መሰረት የጥሬ ዕቃም ሆነ ተዝቃ የማያልቅ ሀብት ከአፍሪካ ነው አሉ። እናም ምዕራቡ ዓለም በተደላድሎ ኑሮውን እንዲዘልቅ ከፈለገ አፍሪካ ከዚህ የጥሬ ዕቃ አቅራቢነት የዘለለ ሚና ሊኖራት አይገባም ሲሉ መሰጡ። ቀጠሉና የትኛውም ኢኮኖሚ መዋቅር ማንኛውም አይነት ሉላዊ ተቋምና የትምህርት ስርዓቱ ጭምር የተነደፈው ሆን ብለው አፍሪካ ባለችበት እንዲታዘግም ለማድረግም ነው አሉ ፕሮፌሰሩ ያለ ፍርሃት። እናማ ለግማሽ ሰዓት ሽርፍራፊ ሰከንድ የጎደለው የፕሮፌሰሩ ዲስኩር ጥቅል ጭብጡ መግቢያው ላይ ተደመደመ። የህሳቤ አፍሪካን እንደ ቅርጫ ከተሰኘው የበርሊን ኮንፈረንስ አሊያም ጉባኤ የቀጠለ ግን ደግሞ የከፋውን የደባ መሻት ሴራ ነው። ሴራው እምቢ ቅኝ ግዛት ያሉትን የዲሞክራቲክ ሪፐብሊክ ኮንጎ ፓትሪክ ሉሙምባን በልቷል። የቡርኪና ፋሶውን ተራማጅ ቶማስ ሳንካራን ቀጥፏል። የቶጎ በስልጡን ሲልቫነስ ኦሎምፒዮን ቀብሯል። ለአንድ የአፍሪካ መገበያያ ገንዘብ የታገለው የሊቢያው ሙአመር ጋዳፊን አስከፊ በሆነ መንገድ ጥሎ ሀገሪቷንም ከብዙ ዋጋ አስከፍሏታል። አፍሪካን ድሃ እንደሆነች ማስቀረት የተሰኘው ትልቁ ከጸረ ቅኝ ግዛት ትግልና ከነጻነት በኋላ መልኩንም ሆነ መተግበሪያ ስልቱን እያቀያየረም ቀጥሏል። ኬንያዊው የህግ ባለሙያና የአንቂው ፕሮፌሰር ፓትሪክ ሉሙምባ ይሄ ሴራ መሬት የነካበት መንገድና አፍሪካ የከፈለችበት ዋጋ እያሰቡ ባገኙት መድረክ ሁሉ በብስጭት ይናገራሉ። በተለይ የአፍሪካ የትምህርት ስርዓትን ያለፈበት ሲያስቡ ከመቆጨት አልፈውም ያማቸዋል። ሉሙምባ አፍሪካ ሆን ተብሎ የሰው ሀብት ልማት ላይ እንዳትሰራ ተደርጓልም ባይ ናቸው። ይህም ማንነቱን ያወቀ የተማረና የመረመረ ብሎም ችግር ፈቺ ትውልድ ለመፍጠር የሚደረግ የትኛውም ጥረት ለማደናቀፍ ያስችሏል። ይህ ሴራ ተሻግሮ ኮሌጅ የበጠሰ ባለምጡቅ አእምሮ ተማሪ ሲከሰትም በውጭ ትምህርት እድል ሰበብ ከአህጉሩ ይነቅሉታል። የአእምሮ ፍለሰት ወይም ደግሞ ብሬን ድሬን የሚል የዳቦ ስም ይሰጡታል። እንደ አፍሪካ ሊደርሺፕ ገጸ ድርና መረጃ በየአመቱ 70,000 የተማሩና ስልጡን ክህሎት ያላቸው አፍሪካ ልጆች በምዕራቡ ዓለም ይነጠቃሉ። አፍሪካ ዋጋ ከፍላ ያበቃችው ሙያተኛ እውቀቱን፣ ጊዜውን፣ ገንዘቡንና ጉልበቱን ያደገውን አገር ይበልጥ ሲያለማት ያልፋል። በሌላ በኩል ቱኒዚያውኑ ጉምቱ የምጣኔ ሀብት ፕሮፌሰር ፋዴል ካበብ ደግሞ ስነ ልቦናችንን ቀድመው ሰልበውታል ባይ ናቸው። የሀብት ማማ ሆነን ሳለ ደግመው ደጋግመው ደሃ ናቸው አሉን። እናም ይሄን ህሳቤ ለመፋቅ ዋጋ ከፈለን ይላሉ። እስከ 78 ከመቶ የምድሪቷ የኮልባልት ማዕድን በአንድ ሀገር በዲ እና ሲ ኮንጎ ይገኛል። ሆኖም ሀገሩ አንዴ በወረርሽኝ ሌላ ጊዜ በጦርነት ይታመሳል። የጀት ሞተር፣ ተንቀሳቃሽ ስልኮች፣ ኮምፒውተሮች፣ የኤሌክትሪክ ተሽከርካሪ ባትሪዎችና ሌሎች ግዙፍ ግንኙነቶች ያሉ ኮልባት ቅሪላ እንደሆኑ ልብ ይሉታል። 90 ከመቶ የምድራችን ፕላቲኒየም የአፍሪካ ማህፀን ውስጥ ነው። ሆኖም ለማወቅ ብሎም ለማልማት ዘመን ወስዶብናል። የግብርና የቱሪዝም ሀብታችንም መች ተዝቆ ያልቃል ይላሉ ምሁሩ። የቱኒዚያው ምሁር ሲቀጥሉ አፍሪካ ላይ እጅግ የተዛባ ገጽታ መፍጠር ደግሞ የታላቁ ሴራ ታላቁ ግብ እንደነበረም ያሰምሩበታል። ግዙፍ ነን ብለው በማሰብ የማያክሉትን የውሸት የካርታ ስዕል በመስራት ለራሳቸው ይሰጣሉ። አፍሪካን ደግሞ ትንሽዬ በማስመሰል ያኮሰምናሉ። ዓለምን በዚሁ አስተሳሰብ ለማሰር በገጸጸሮች፣ በህትመት፣ በሚዲያና በስርዓተ ትምህርት ጭምር ውስጥ በሴራ ያካትታሉ። ይህ እጅግ የተጠናና በተደራጀ መንገድ የተተገበረ የአፍሪካ ገጽታ የማንሸዋረር እቅድ ነው። ሆሊውድ አፍሪካን
መቼት ያደረገ ቀረጻ ካለው ለታሪኩ አስፈላጊ ባይሆንም እንኳን በመለወጥ ላይ ያለውን ሳይሆን ኢሻውን ይመርጣል። ይህ በምዕራቡ የፊልምና የመገናኛ ብዙሃን አሰራር ያልተጻፈ ሕግ ነው። ፍጹም የሚላስ የሚቀመስ የሌለባት ጽዳት ህልም የሆነባት ባህል፣ ወግ፣ ልማድ ብሎም ነገር ከቅንጦት የሚቆጠርበት በጠመንጃ የምትወያይ ፍትህ አልባ አህጉር አድርጎ ማሳየት የሴራው ቁንጮ ነበር። በዚህ በእኛ ዘመን ግን አጥንት የሰረሰረና የዘለቀ ስር የወጋ ሴራን የሚገላልጥ ሰው ተገኝቷል። ለዛውም ጥቁር የቆዳ ቀለም ያለው ወጣት አሜሪካዊው ዳረን ዋትኪንስ ወይም ደግሞ ስፒድ ዶዝ አፍሪካ በሚል መጠሪያ በ20 የአፍሪካ ሀገራት የጀመረው የቀጥታ ስርጭት ጉብኝት ምዕራቡን ዓለም ስልታዊ አህጉርን የማጠልሸት ሴራ ያከሽፍ ጀምሯል። የዳረን ኢትዮጵያ ጉብኝት የዳረን ወይም የስፒድ የአፍሪካ ጉብኝት ብቻውን ለዚህ ጥሩ ማሳያ ሆኗልና እስኪ ትንሽ እንቃኘው። ፋታ የማይሰጠው የወጣቱ ጉዞ የአድዋ መታሰቢያ ሲደርስ ታሪክን እንደ አዲስ ለመዘከርም በቅቷል። በባዶ እግሩ 1000 ኪሎ ሜትሮችን ተጉዘው የነጭ ቆዳ ቀለም የበላይነትን በሰውነት እኩልነት የተተኩትን የአድዋ አርበኞች ገድል እንደ ቅድመ አያቶች ሁሉ በባዶ እግሩ ተጎብኝቶታል። ኢትዮጵያ ቅኝ ያልተገዛች ብቻ ሳይሆን የባርነት ቀንበር የሰበረች የአፍሪካ ነጻነት ቀንዲል፣ የትግል ስንቅና የድል አርማ መሆኗንም ወጣቱ አይቷል፣ አሳይቷል። የሰው ዘር መነሻው ይቺው ድንቅ ምድር በምዕራቡ ሳይሆን በራሷ የጊዜ ቀመር ቀን የምታሰላ ጊዜ የምትፈትን ዘመን የምትቀይር የተፈጥሮ የባህልና የታሪክ ሀብታም ውበትን በብዝሃነት የታደለች ምድረ ቀደምት ብቸኛዋ ሀገር ኢትዮጵያ መሆኗን ዓለም ከስፒድ እኩል በአይኑ አሳይቷል። እድሜ ለስፒድ ድፍን ዓለም ቀኑን የሚጀምርበት ቡና ምንጩ ከጥቁር አንበሶች ምድር መሆኑን ለመጀመሪያ ጊዜ የሰማም ተገኝቷል። ታሪክ ቢባል በደርዝ ምግብ ቢሉ በአይነት ጥሪያት ካሉም ከአጸድ ያለፈ መንገድ የዘለቀ ለአደባባይ የበቃ ለስፖርት የተረፈ የከተማ ውበት ተቃኝቷል። ቴክኖሎጂ ከተጠራ ነገን የተለመ ብቻ በመድረክ ስሙ በአይሾ ስፒድ አይን ዓለም ለ4 ሰዓት ከ52 ደቂቃ ከ33 ሰከንድ የኢትዮጵያ እውነት መልክና አሁናዊ አውድ ለመኮምኮምም ቻለ። እውነታው እዚህ ላይ ነው የተቆርጦ በተቀጠለበት እንደወደዱት ባጠናቀሩት ዜና እና ዘጋቢ ፊልም መልክ አልባ የነበረችው አፍሪካ በወጣቱ ስፒድ በ48 ሚሊዮን የዩቲዩብ ተከታዮች ዘንድ በቀጥታ ስርጭት ሴራው ሲበራይ ተስተዋለ። ስፒድ ባህልን ሳይበርዝ ታሪክ ሳይወገዝ ገጽታ ሳይንሸዋረር ያያል፣ ያሳያል፣ ይዳሳል፣ ያስዳሳል፣ ይስቃል፣ ያነባል፣ ይገረማል። መቼም በትዕይንቱ ሴራቸው ታጭዶ ዶጋ መድ የሆነባቸው እውነታው በወጣቱ በመገላለጡ ሀፍረታቸው መሸፈኛ ሳያጡ አልቀሩም። በሌላ በኩል እሱን የቀጥታ ስርጭት የታደሙና የተቀረጸውንም ቆይተው ያዩ አፍሪካ መሰረት ያላቸው የድንቅነሽ ልጆች በሙሉ አይናቸው እንባ እያቀረረ ባዩት ነገር እየተረጎሙ የደስታ ሲቃ እየተናነቃቸው ኢትዮጵያ አፍሪካ እያሉ በባለፈው ታሪክ እየተቆጩ የወደፊት የልጆቿ ተስፋ ደግሞ እየታያቸው በስሜት ስፒድ ሆነዋል። ከአፍሪካ ሀገራትና በተለይም ከአዲስ አበባ በተንቀሳቃሽ ምስል የተጋሩትና ያዩት እውነታ ሁሉም ህልም እየመሰላቸው ምን አለ ባልነቃሁ ብለዋል። ልባቸው ጮቤ ረግጦ በሐሴት ፈንድተዋል። እናም አፍሪካ በድህረ ቅኝት ግንዛቤ አሳቤ ዊ መስት ኪፕ አፍሪካ ፖር ሲሉ ርዕስ የተለሙ ስልት የነደፉ ተቋም የፈጠሩ ሚዲያ ያደራጁ ፖሊሲ የተቀበሉ ምዕራባውያን በ21 ዓመቱ አሾ ስፒድ የቀጥታ ትዕይንት ድባቅ ተመተዋል። ከኢትዮጵያ በተጨማሪ በደቡብ አፍሪካ፣ ሩዋንዳ፣ ዛምቢያ፣ ዚምባብዌ፣ ሞዛምቢክ፣ አንጎላ፣ ሌሎችም የአፍሪካ ድንቅ ሀገራት ስፒድ ይህን አሳክቷል። ከ10 ሚሊዮን በላይ ተመልካች ባገኘው የአይሾ ስፒድ የኢትዮጵያ የቀጥታ ስርጭት በኋላም ዓለም በብዙ ስለ ኢትዮጵያ ብሎም ስለ አፍሪካ አውርቷል፣ ጽፏል። እንባ ጭምር ባየው ነገር መነካት መገረሙን በተንቀሳቃሽ ቪዲዮ ሰርቷል፣ አጋርቷል ወዘተ። ግን አንድ መሰረታዊ ጥያቄ አስነስቷል። ዓለም ለምን ይህን እውነት ደበቀ የሚለውን። ደራሲ በረከት በላይነህ በአንድ የመነባብ ትዕይንት ላይ ረፉ በሚል ሐሳብ ጉዳዩ በግጥም ያዋዛው ይመስላል። ረፉ ማን እንደጠለፈኝ ማን እንደሰበረኝ ጥያቄ አጣሁ እንጂ መልስማ ነበረኝ። አሁን ዝነኛው አፍሪካዊ አይሾ ስፒድ ይህንን ቅኔ ይፈታው የያዘ ይመስላል። በአስማረ ችኮ